ደመቅ ባለው የእሁድን ቤቤ ዝግጅቶቻችን ዘና ፈታ ያላችሁ እንደሆነ እናምናለን አሁን የሞከርኩት ሰዓታችን ላይ ነው የምንገኘው በነገራችን ላይ የእሳት አደጋ ሰራተኞች ስራቸውን ከመጀመራቸው በፊት የስልጠና ሄዳቸው በጣም አስቸጋሪ እንደሆነ ታውቃለህ አዎ አውቃለሁ ስለዚህ ላስሞክራ እኔው አንተ ወራስ አማን ይያለን ይሁን አማን ይፈተንበታል ግን ትሞክራለህ ምን ልሞክር እቺ እንዴት አደረጋለህ 100 ቁጭ ብድክ በቃ እቺ ሱሪ እንድትቀደድ የማይደረግ ነገር የለም ሞክር ያው 1 2 እሺ አይበቃ አይ አንተ እየቆጠርክ በዛው መስራት ይቀጥር አማን ግን እንዴት ተፈትኖ ይሆን የሞከርኩት እንዴት አደራችሁ ጓዶች እንዴት ነው አማን ነው برو شبعي وشبع سلطان دلارجو أبو جالية ياو أبو جالية ياو يولدنا ياو قالي شكران الناس بتقول እንኳን ደህና መጣችሁ ስሜ ኢንስትራክተር ጌታቸው ባላለሁ የዚህ ስልጠና ማዕከል አሰልጣኝ ነኝ እንኳን ወደ ስልጠና ማዕከል በሰላም መጣችሁ ላለሁኝ ስልጠናችን ያው በጥብቅ ዲሲፕሊን ነው የሚመራው እያንዳንዱ እንቅስቃሴያችን በወታደራዊ ዲሲፕሊን ነው እየተመራ የሚሄደው የስልጠና ማዕከላችን ደንብ ይነበብላችኋል የሰልጣኝ ግዴታ ምንድነው የሰልጣኝ መብት ምንድነው በዝርዝር ይገለጻል ማለት ነው አሁን በቀጥታ ወደ አዳራሹ እንሄዳለን ማለት ነው እንኳን ወደ ስልጠና ማዕከላችን በሰላም መጣችሁ ቁጭ በሉ ኮማንደር አለማየሁ ጦፉ ይባላል የዚህ የእሳት አደጋ ስጋት ስራ አመራር ስልጠና ማዕከል ዋና ዳይሬክተር ነኝ እዚህ በስልጠና ማዕከላችን የቆይታ ጊዜያችሁ ከ3 እስከ 4 ወር የሚሆነው እሳት አደጋ እንዴት ይፈጠራል እንዴት መከላከል ይቻላል ያንን የተፈጠረውን አደጋ እንደ እሳቱ ባህሪ እንዴት ማጥፋትና ምላሽ መስጠት ይቻላል የምለው ሌሎች ደግሞ ከዚህ ጋር ተያያዥነት ያላቸው በተለያዩ አደጋዎች ህንጻ በመደርመስ በጥልቅ ውሃ ውስጥ ገፍቶ ህይወታቸውን ያጡ ወይም በህይወት ማዳን የምንችላቸውና በርካታ አደጋዎች ውስጥ ያሉ አካላትን እንዴት ማዳን እንደሚችሉ በክፍል የሚሰጣቸው የቲዮሪ ትምህርት ይኖራል ያንን ተከትለው ደግሞ በተግባር እነዚህ ነገሮችን ስልጠና ተወስዳላችሁ ማለት ነው Thank you. መልካም ቆይታ እሺ መልካም የስልጠና የቆይታ ጊዜ ይሁንልን ያው እንደ ቤተሰብ በጥሩ ፍቅር ይሄንን 3 ወርን በጋራ የምናሳልፍ ነው የሚሆነው ቻው አማኑኤል ተክሉ የያዝነውን አልባሳት ይዘን ወደ ተመደብንበት ዶርም ነው በቀጥታ የምንሄደው ወደ ዶርም እንኳን ወደ አደጋ ስጋት ስራ አመራር ስልጠና ማዕከል በሰላም መጣችሁ ሰልጣኞቻችን
በ5 ቀን ቆይታችን ውስጥ መሰረታዊ የአደጋ መከላከልና መቆጣጠር ስልጠናዎችን ነው የምትወስዱ። አን ግራ ቀይ ግራ ሁለት ድምፅ የለም ሁለት ሶስት ዘጠኝ አስር ሁለት ሶስት አራት አምስት ስድስት ሰባት ላይ አልወዳልኳችሁ ሊገሉሽ ቶች ድምፅ የለም ቶች ይበቃል በጣም ብዙ እኮ ነው የሮጥነው። ኧረ በማርያም ውጣ ቶሎ መውጣት እናንተ ቀጥሉ ታች ውረድ ላይ ታች ላይ እንዳትወርድ ና ተቀጣልኛለህ ና ተነስ ስለዚህ እንደዚህ ወደፊት አንተ አታቀሳስር እስኪ ዝም በል ወደፊት ይኸው በቃ እንትቻለህ በቃ መንከባለል ወደ ላይ በል መመለስ በጣም ቆንጆ ነበር። ትንሽ አማን ነው ደከም ያለብን። ያው እሱም አይታችሁታል ላይ ሲቀጣ ወታደራዊ ቅጣት ሲቀጣ ነበር። ለቀጣይ ይሄን ያስተካክላል ብለን እናስባለን። ስለዚህ ይስተካከላል። በሚገባ ራሳችን እናመሰግናለን። ናይስ ያው ዛሬ የምንማረው ያው እሳት አደጋን መቆጣጠር ወይ ደግሞ በእንግሊዘኛ የፋየር ኮንትሮል የሚለው ነው። ይቅርታ ኢንስትራክተር አሁን ስትለን በነበረው አደጋው ከተፈጠረ በኋላ በቂ ሪሶርስ ከሌለን መጠበቅ አለብን አልክ እና ምን እያደረግን ነው የምንጠብቀው? ፋየር ቢሄቪየሩ ምንድነው? ስለ ጭሱ ሁኔታ እናያለን። ስለ ነበልባሉ ከለር ሊሆን ይችላል፣ ያለው ፍጥነት ሊሆን ይችላል፣ ያለው ፕሬሸር እናያለን እና በጣም ከኛ አቅም በላይ ከሆነ ያለ ሪሶርስ በጣም አነስተኛ ከሆነ ቀጥታ የኦፌንሲቭ ስትራቴጂ አንጠቀምም። በዛ በሰንሰለቱ መሰረት እናደርጋለን ማለት ነው። በቂ የሆነ ሪሶርስ እንዲመጣልን እናደርጋለን፣ ሪፖርት እናደርጋለን። እንደምቆያችሁ እግዚአብሔር ይመስገን። ያው በክላስ የሮፕ ትምህርት ወይም ደግሞ የመሰላል ትምህርት ተምረናል። ያንን በቲዮሪ የተማርነው በተግባር ማረጋገጥና መስራት ስለሚያስፈልገን ያው የመጀመሪያ ቀራችን ነው። እሱን በተግባር እንለማመዳለን ማለት ነው። አታጎንብስ ወደ ላይ ነው የምታየው። ወደ ላይ በእግር ብቻ ነው የምዳብሰው። በእግር መደረብ አይቻልም።
አሁን እዛኛው ላይ ይቀጥላል በዚሁ እዛኛው ላይ ኧረ ሞቅ አድርጉልኝ አሁን መገልበጥ አለብህ ራስህ ገልብጠው ጥለፍና አዎ ሰላም ልቀላቀል ሰላም ወይኔ እናቴ ያረክ ማለት በቃ ፈጣሪ ያበርታል ለለም እንችላለን አው ከባድ ግን ያው ተለምደዋል ብቻ በዚህ ቆይታ ያው የመጀመሪያ ቀናቶች ስለሆኑ ሊሆን ይችላል የምግቡ ራሱ ከብድ ያለው አው ነው ናለ ትክክል እንዘለቃለን ተካግዘን ነው እሺ ሁላችሁም ውረዱ ከየመኪናችሁ ሁለቱም ስኳድ ከመኪና ላይ ውረዱ እሺ ሁለቱም በጣም እናመሰግናለን ሁላችሁም ያው በተነጋገርነው መሰረት ስታንዳርዳችሁን ተጠብቃችሁ ነው ወደ ተሽከርካሪ የገባችሁት አደጋ በየትኛውም ሰዓት ላይ ሊከሰት እንደሚችል በደንብ ነው ግንዛቤው የያዛችሁት ስለዚህ ለሁላችሁም ሞራል በራሳችሁ አሁን ወደ ምሳችሁ መሄድ ትችላላችሁ ምሳችን ወንደና መጣ ጎንደና ቆየ አይተን እንኳን በመስኮት ወጥቶ ነው እንዴ ነው መስኮቱን ዘልዬ ነው በአግባቡ ደረስክ ቦታው ላይ አዎ ሁለተኛ ነው የገባሁት አንድ ሰው ነው የቀደመኝ ጓድ ጻንቀቅ ስራን ጀምር አሪፍ ነው ናይስ ዳዬ ናይስ አማን ይቀጣል በደንብ አልተቀለለም አማን ይቀጣል አደጋ መቆጣጠር ንብረትን
እና ንብረትን ብቻ ለሚታደገው ህይወትን ነው የመጀመሪያው እንዳውም ምንድነው ማድረግ ያለበት ህይወትን መታደግ ነውና ስለዚህ በተለይ እስትንፋሱ የተቋረጠ ሰው የልብ ምቱ የተቋረጠ ሰው እንዴት ህይወቱን ማቆየት ትክክለኛ ህክምና ቦታ እስኪደርስ ድረስ እንዴት ህይወቱን ማቆየት እንችላለን የሚለውን ስልጠና እንወስዳለንና መጀመሪያ አደጋ የደረሰበት ሰው ለመርዳት ከማሰባችን በፊት ቦታው ሴም መሆኑን ትክክለኛ ቦታ ወይም ደግሞ አደጋ እኛ ላይ ሆነ ተጎጁ ላይ የማያስከትል ወይም እንትን ማይል መሆኑን ማረጋገጥ አለብን። አማን ታግዘኛለህ? መጣ አማን እዚህ ጋር ሰው ወድቋል። ቆይ እናት መጀመሪያ ቼክ እናድርግ አካባቢውን ይሄን ሰው እንድንረዳው ቼክ እናድርግ። ቼክ አድርግ በስ በአንተ በኩል ቼክ አድርግ። ምንም ነገር የለም። ሰላም ሴብ ነው። እሺ አሁን ንቃተለ ሄሎ ወንድሜ ማነው ስምህ? ምን ሆነ ነው? እሺ ና አግዘኝና ወደዚህ ወደ ፍላት እናድርገው። ይሄን ሰውዬ ፍላት እናስተኛው። እስቲ ቼክ አድርጋ ማለት ተነፍሳል። ቼክ አድርግ። ሌላ ምን ብሊንግ አለው? አይተነፍስም? የለውም ትንፋሽ። እሺ ኤሮን ሄድ ትልችል ታገር ንክፈተው። እሺ ምላስ ታጥፎ ነበር። እስቲ ቼክ እናድርገው። አሁንም አይተነፍስም? ስለዚህ አሁን በደንብ መተንፈስ ይችላል። በደንብ መተንፈስ ይችላል። የልብ ምቱ ተመልሷል። አሁን ፈርዘር የሆነ እንትን ደግሞ ህክምና ቦታ ሄዶ ሌሎች ምርመራዎች እንደረግለት ስራን ጀምር። አማን ፍጠን። ዝግጁ ዋክበት ጠብቁት። አዲስ እንፋሽ ረጉች አንተም ለምን አነሳስተው ነው የገባው? ቀይ ሰውና ህይወትና ንብረትን ማዳን ሲባል ስሙ ራሱ ደስ ይላል አይደለ? ህይወትን ስታከር አይደል? ደስ ይላል። ከንብረት በላይ ደግሞ ህይወትን ንብረቱን እንዳለ ሆኖ
በጣም ፈተና ብራዘር ፈተና ወይ አይዞሽ ፈተና በጣም ፈተና ኦክሲጅን ታገኛለሽ ባልሽ ቁጥር ጭሱ ያፈሰሰው ዝቅ ላይ ያልኩሻል ነበር በዛ ነው ሲቀጥል በስፕሬይ ስናደርገው አየሽዋ እሱን ራስን ይቆጣጠር በደንብ ይሸፍነው ነበር ጌታ ወይ ማርያም ጀግኖች ናቸው በጣም ፈታኝ የመጨረሻ ቻሌንጅ የሚገርም ጊዜ ነበረ ክብር ይገባቸዋል የምር ደስ የሚል ፈተና